እንግዲህ ገነት በስተመጨረሻ ኑሐሚን እግር ስር ላይ ወድቃ እየለመነቻት ትገኛለች። ምክንያቱም እንግዲህ ገነትና ኤደን አሁን ላይ የሚበሉትና የሚጠጡት አጥተዋል ማለት ነው። ስለዚህ አሁንም ቢሆን ኑሐሚን ጋር ሄዳ መለመንና እዛም ቢሆን እየሰራች ብር የምታገኝበትን መንገድ መፈለግ ነው አላማዋ። አሁን ላይ ግን ገነት ምንድነው ሐሳቧ? የኑሐሚንንና የኤርሚያስ የፍቅር ግንኙነት በጣም እያወቀችና ይህንን ነገር ደግሞ ለአባቷ ተሰማ ለመናገር ትፈልጋለች ማለት ነው። እንግዲህ ኤርሚያስ በገነት ጉዳይ ምንም አልተስማማም። ምክንያቱም ኑሐሚንን ከኤደን ጋር ሆነው እንግዲህ ኑሐሚንን ገነትና ኤደን አንድ ላይ ሆነው ሲደበድቧት ስለነበር ይህን ያየው ኤርሚያስ ደግሞ ገነት መጣ እዚህ ቤት ትንሽም ቢሆን ልቀመጥ ብላ ብትፈልግም ነገር ግን ኤርሚያስ ፍቃዱ አልነበረም ማለት ነው። ይባስ ብሎም እንግዲህ ገነት ከዚህ በፊት ኤርሚያስን ለመክሰስ አስባ ነበር። እከሳለሁም ብላ አስፈራርታው ነበር ማለት ነው በኤደን ጉዳይ። ነገር ግን ምንም እንደማታመጣ ነግሯት አባሯት ነበር። አሁን ግን እሱ ጋም መታ እሱ ቤት እንደመኖር እንደፈለገችና ትንሽም ሰርታ ብር ማግኘት ሰራተኝነትም ገብታ ብር ማግኘት እንዳለባት እያሰበችና እየለመነችው ትገኛለች። አሁን ላይ ኤርሚያስ ግን ይህንን ጉዳይ ኑሐሚን እንድትወስን ለኑሐሚን እድሉን ሰጥቷታል ማለት ነው። ነገር ግን ገነት ኑሐሚን እንዳትጨክንባት እግሯ ስር ላይ ወድቃ ለምናታለች ማለት ነው። እንግዲህ ኑሐሚን እንደምናየው ከሆነ የሚጨክን ልብ እንደሌላት እናውቃለን። ስለዚህ አሁን ላይ ኑሐሚን ገነትን እዛ ቤት እንድትሰራ ፈቅዳላታለች ማለት ነው። ኤርሚያስን ሄዳ ለምና ማለት ነው። ኤርሚያስ በዚህ ነገር ባይደሰትም ነገር ግን ለኑሐሚን ስል ይህን ነገር ፈቅዷል ማለት ነው። እንግዲህ አሁን ላይ ሌኩን የአቶ ተሰማ የልብ ጓደኛው ተገናኝቷል ማለት ነው ከዘመናት በኋላ። እንግዲህ አሁን ላይ ሌኩን የሆነ ሰው ቤተሰብ ወይም ደግሞ እዛ የታመመ ሰው ለመጠየቅ ሲሄድ አቶ ተሰማን ያየዋል ማለት ነው። እንግዲህ ሌኩን አሁን ላይ ተሰማን በዚህ ሁኔታ ውስጥ እንደዚህ አሙትና እንደዚህ ተጎሳቅሎ ሲያየው በጣም ነው የገረመው። ምክንያቱም ተሰማን ሲያየው እንደዚህ አልነበረም። በጣም ግርማ ሞገስ ያለውና በጣም ብር ያለው እንደነበር ይታወቃል ማለት ነው። አሁን ላይ ሌኩን የተሰማ የልብ ጓደኛ እንደሆነና ተሰማን በብዙ ጊዜ ፈልጎት እንዳጣውም እንግዲህ ነግሮታል ማለት ነው። እናም በጣም ነው ደስ ያለው። አሁን ላይ ሌኩን እንግዲህ የአቶ ተሰማን ሙሉ ወጪ ሸፍኖ ለማሳከም እንግዲህ አጠገቡ እንደሚቆም ነግሮታል ማለት ነው። ስለዚህ ተሰማ አሁን ላይ ብቻውን አይደለም ከኤርሚያስም ከማስቸገርም ይደናል ማለት ነው። ስለዚህ ሌኩን አቶ ተሰማን ሙሉ በሙሉ ወጪውን ሸፍኖ ሊያሳክምለት ቃል ገብቶለታል። እንግዲህ አሁን ላይ በድራማው የተለያዩ ሰዎች ተጨምሮበታል ማለት ነው። አሁን ላይ የሌኩን ልጅ ናሆም እንዳለና ናሆም ደግሞ አሁን ላይ ሌኩን እንደሚፈልገው አይነት ልጅ እንዳልሆነለትና ጥሩ ሰው ባህሪው እንዳልሆነ በጣም ይገረምበታል። ምክንያቱም አቶ ሌኩን የልጁን ነገር የሚፈልገው ጥሩ ሰው እንዲሆንለትና የሱን የቢዝነስ ድርጅቶች እንዲረከብለት ነው የሚፈልገው። ነገር ግን ናሆም የሚባለው ልጁ ከማቶን ሰው ጋር ገጥሞ እንግዲህ የማይሆን ሱስ ውስጥ ገብቷል ማለት ነው። አሁን ላይ ሌኩን እንግዲህ ናሆምን ቢመክረውም ናሆም ግን ምንም ሊሰማው አልቻለም ማለት ነው። ሌላው ደግሞ እንግዲህ ናሆም አሁን ላይ የሚወዳት ፍቅረኛ አለችው። ያችም ፍቅረኛ እንግዲህ ከእሱ ጋር ሱስ ውስጥ ያለችና እንግዲህ መጠጥ አብዝታ የምትወድ ስትሆን ለሌላ ነገር የሚያስቡ አይነት ሰዎች አይደሉም ማለት ነው። ስለዚህ አሁን ላይ የግድ ናሆሜ ከእሷ ጋር ካልተፋታና ለብቻው ካልሆነ ይህንን ነገር የሚያቆም አይነት አይደሉም ማለት ነው አንድ ላይ ከሆኑ። ምክንያቱም ራሱ እንዳለው ከሁለታችን ጤነኛ ማን ነው? ሁለታችንም እንደዚህ ሆነን እንችለዋለን እንዴ? በማለት በጣም እየተናገረ ነበር ተማሮ ማለት ነው። የሚገርመው ነገር ደግሞ የናሆሜ ጓደኛ የኤርሚያስ ፍቅረኛ እንደሆነች አይተናል ማለት ነው። እንግዲህ ኤርሚያስ ከኑሐሚን ጋር አብረው ሆነው ጊዜ ካሳለፉ በኋላ በነገታው
ስልክ ይደወልለታል። ይህንን ስልክ ሲያነሳ ያንን ደግሞ ስናይ እንግዲህ የናሆሜ ፍቅረኛ የምንላት የኤርሚያስ ፍቅረኛ እንደሆነች አይተናል ማለት ነው። ስለዚህ አሁን ላይ ያቺ ልጅ ናሆሜን የቀረበችው ለሀብቱና ለድርጅቱ ሲሆን እንግዲህ እሱን ወዳው እንዳልነበር በዚሁ እያየን እንገኛለን። እንግዲህ ኤርሚያስም እሷን ቀርቧት የነበረው እውነተኛ ፍቅረኛ ነው ወይስ እሷንም እንደ ኑሐሚን ከዚህ በፊት ቀርቧት ተጫውቶባት ላሽ ብሏት ይሆናል? እንግዲህ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 16 አብረን የምናየው ይሆናል ማለት ነው። እንግዲህ ገነት አሁን ላይ አስመስላ እዛ ቤት ተመልሳ ገብታለች ማለት ነው። እንግዲህ አሁን ላይ ገነት የራሷን ልጅ ጋር ከራሷ ልጅ ጋር እንግዲህ በማስተያየት የኑሐሚንን ነገር ልበጠብጥ መታለች ማለት ነው። በደና አልመጣችም። እንደምናውቀው ከሆነ እንግዲህ በእሷ ፊት ጸባይተኛና እንግዲህ ኑሐሚንን ስትለምናት ምስኪን ትጫወታለች። ከዛ በኋላ ደግሞ እንግዲህ ለእሷ እንደምታሴርላትና ይህንን ቤት እየኖረች እኛዛ እንኖራን እያለች ከራሷ ሕይወት ጋር እያነጻጸረች ኑሐሚንን ገደል ለመክተትና እሷን ክፉ ነገር ለማስደረግ እያሰበች ነው የምትገኘው። ኤርሚያስ ግን በዚህ ሁኔታ ውስጥ ለእሷ ጥሩ ስሜት ስለሌለው አልወደዳትም ነበር ያን ያህል ከዚህ በፊት ስላደረገቻት ኑሐሚንን። እሷ ግን ኑሐሚን ግን አንድ እድል ሰጥታታለች ማለት ነው ኤርሚያስን ለምና። ስለዚህ አሁን ላይ ኑሐሚን ይህንን ነገር ማድረግ የለባትም። ምክንያቱም ለሷ የሆነ ያህል ብር ከኤርሚ ተቀብላም ቢሆን ተከራይተውላት ከኤደን ጋር እንዲኖሩ ነው ማድረግ ያለበት። አሁን እንግዲህ ሌኩን በልጁ ናሆሜ ሁሌም እየተማረረ ነው። ምክንያቱም እሱ የሚፈልገው አይነት ልጅ ስላልሆነለት ማለት ነው። አሁን ላይ ናሆሜ ደግሞ የሚይዘው ጓደኛ ነው የሚወሰነው። ምክንያቱም ከእሷ ጋር በሆነ ቁጥር በሱስ ውስጥ ተደብቆ እንደገና ደግሞ ከእሷ ጋር በሆነ ቁጥር ለወደፊት የአባቱን ንብረትና የአባቱን ድርጅት ለመቀበል ሬዲ እንዳልሆነ እንግዲህ አባቱ ከዚህ በፊት እያወራ ነበር። ስለዚህ ናሆሜ አሁን ላይ የሆነ ነገር ማድረግ አለበት ማለት ነው፣ መቀየር አለበት ለአባቱ ሲል። እንግዲህ አሁን ላይ ሌኩን የአቶ ተሰማን ልጅ ኑሐሚንን በዚህ ልክ ካገኛትና ጥሩ ልጅ እንደሆነ ስላወራለት ኑሐሚንን ከናሆሜ ጋር ለማድረግ ይፈለገ ይመስለኛል። እንግዲህ በቀጣይ በክፍል 16 ይህንን ያደርጋል ብዬ አስባለሁ። ኑሐሚንን ከናሆሜ ጋር ቀርባ ጥሩ ልጅ እንድታረግለትና ጥሩ ነገር እንድታስተምርለት ሊያደርገው ይችላል ማለት ነው። እናንተ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 16 አብረን የምናየው ይሆናል ማለት ነው። እንግዲህ ኑሐሚን ክፍል 16 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።